ይህ ኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። እንደምናመሻችሁ የሰዓቱን ዜናዎች እናቀርባለን። ሁሌም ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አርዕስተ ዜናውን እናስቀድማለን። ዓለም አቀፉ የገንዘብ ተቋም ለኢትዮጵያ ኢኮኖሚ ማሻሻያ የሚያደርገው ድጋፍ ቀጣይነት እንዳለው ዋና ዳይሬክተር ክሪስታሊና ጆርጂየቫ ገለጹ። የኢትዮጵያ የሃይማኖት ተቋማት ጉባኤና የፌዴራል ፖሊስ ለሀገር ሰላም በጋራ ለመስራት ተስማሙ። የመካከለኛው ምስራቅ ፍጥጫና የሆርሙዝ ሰርጥ ቀውስ በቀጠለበት በዚህ ወቅት የአሜሪካው ፕሬዚደንት ዶናልድ ትራምፕ ዲፕሎማሲያዊ ድጋፍ ለማግኘት ወደ ቤጂንግ ሊያቀኑ ነው። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን መልሳን ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ተሻገርን። ጠቅላይ ሚኒስትር አብይ አህመድ በፕሬዝዳንት ዊልያም ሩቶና በፕሬዝዳንት ኢማኑኤል ማክሮን በጋራ አዘጋጅነት በኬንያ ናይሮቢ በተካሄደው የአፍሪካ ፎርዋርድ ጉባኤ የኢትዮጵያን ተሞክሮ አካፍያለሁ ብለዋል። በተለይም የአረንጓዴ ኢንዱስትሪ ልማትና የኃይል ሽግግርን በተመለከተው የውይይት መድረክ ላይ ከተሞክሯችን የተቀዱ ከፍ ያሉ ሀሳቦች ተነስተዋል። ኢትዮጵያ በተነሱት ሁለት ዘርፎች የጀመረችውን ስራ በማጠናከር የላቀ ሚና መጫወቷን ትቀጥላለች ሲሉም ገልጸዋል። ዓለም አቀፉ የገንዘብ ተቋም ለኢትዮጵያ ኢኮኖሚ ማሻሻያ የሚያደርገው ድጋፍ ቀጣይነት እንዳለው ዋና ዳይሬክተር ክሪስታሊና ጆርጂየቫ ገለጹ። በሀገር በቀል የኢኮኖሚ ማሻሻያ አጀንዳ ውስጥ በተካተቱ ሁሉም ቁልፍ ዘርፎች ላይ ማሻሻያዎች ውጤት እያስገኙ ነው ብለዋል ዋና ዳይሬክተሯ። ባየ ሙላት ተጨማሪ ዘገባ አለው። ኢትዮጵያ ባለፉት ዓመታት የተገበረችው የኢኮኖሚ ማሻሻያ ለዘመናት የቆዩና የኢኮኖሚውን እድገት ወደ ኋላ የጎተቱ መዋቅራዊ ችግሮችን እየፈታ ይገኛል። ማሻሻያው የግሉን ዘርፍ ተሳትፎ በማሳደግና የኢኮኖሚውን መሰረት በማስፋት በአጭር ጊዜ ፈጣን የእድገት ጉዞ እንዲመዘገብ እያደረገም ነው። በ2017 በጀት ዓመት ኢኮኖሚው የ9.2 በመቶ እድገት ማስመዝገብ ችሏል። በዚህ ዓመትም የ10.2 በመቶ የኢኮኖሚ እድገት ይጠበቃል። ይህ እርምጃ ኢትዮጵያ በአፍሪካ ከቀዳሚዎቹ ተርታ የሚሰለፍ ጠንካራ ኢኮኖሚ ለመገንባት ለጀመረችው ውጥን መሰረት የሚጥል ነው። ኢትዮጵያ የጀመረችው ይህ የለውጥ ጉዞ ዓለም አቀፍ የፋይናንስ ድርጅቶች ያላቸውን አመኔታ እያሳደገና የሚሰጡት የገንዘብና የቴክኒክ ድጋፍ እንዲያጠናክሩም አድርጓል። ከሰሞኑ ወደ አዲስ አበባ የመጡት የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ ይህንኑ ነው የመሰከሩት። ማኔጂንግ ዳይሬክተሯ ከጠቅላይ ሚኒስትር አብይ አህመድ ጋር በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ውይይት አድርገዋል። የኢትዮጵያ ፕሬስ ድርጅት ከሚያሳትመው ኢትዮጵያን ሄራልድ ጋር በነበራቸው ቆይታም የኢትዮጵያ ኢኮኖሚ ማሻሻያ የተመራበትን መንገድና ውጤቱን አድንቀዋል። በመካከለኛው ምስራቅ በሚካሄደው ጦርነት ምክንያት እየተባባሰ በመጣው ዓለም አቀፍ የኢኮኖሚ አለመረጋጋት ውስጥም ቢሆን ኢትዮጵያ በነደፈችው ታላቅ የኢኮኖሚ ማሻሻያ አጀንዳና ጠንካራ የፖሊሲ አቅጣጫ አማካኝነት እድገቷን እያስቀጠለች ትገኛለች ሲሉ ገልጸዋል። የኢትዮጵያ ኢኮኖሚ በፈጣን እድገት በኤክስፖርትና በመንግስት ገቢ ላይ መሻሻሎችን በማሳየት ጠንካራ የኢኮኖሚ አፈጻጸም እያስመዘገበች በመሆኑ የኢኮኖሚ ማሻሻያውን አወድሰዋል። የዓለም አቀፍ የገንዘብ ድርጅት IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ መንግስት የኢኮኖሚ መረጋጋትን ለማስፈንና ለችግር ተጋላጭ ዜጎችን ለመደገፍ ያለውን ቁርጠኝነትም አድንቀዋል። የእሳቸው ገለጻ ኢትዮጵያ በፈታኝ ዓለም አቀፍ ሁኔታ ውስጥ ኢኮኖሚዋን ለማጠናከር የመቋቋም አቅሟን ለማሳደግና የረጅም ጊዜ ኢኮኖሚያዊ እድገትን ለማረጋገጥ የምታደርገውን ስልታዊ ጥረት አመላካች ነው። የዓለም አቀፉ የገንዘብ ተቋም በቅርቡ ባወጣው ትንበያ ኢትዮጵያ በተያዘው የፈረንጆቹ ዓመት ከሳህራ በታች ከፍተኛ የሆነውን የ9.2 በመቶ እድገት ታስመዘግባለች ያለ ሲሆን ይህም ከኢትዮጵያ ትንበያ ጋር ተቀራራቢ ነው። አሁን ካሰብነው 10.2 ደግሞ ከ1% በታች በእኛና በIMF መካከል የትንበያ ልዩነት አለ። ላለፉት 20-30 ዓመታት ኢትዮጵያ አድጋለው ብላ
ያስቀመጠቻቸውን ትንበያና የአይኤምኤፍን የ20 ዓመታት ከኢትዮጵያ እድገት ትንበያ ጋር ያለውን ልዩነት መለስ ብሎ ማየት ይችላል። ሚኒመም 2% ዲፈረንስ ነበር። ሚኒመም አንድም ጊዜ ከ1% ያነሰ ትንበያ በእኛና በአይኤምኤፍ መካከል በታሪክ ውስጥ ኖሮ አያውቅም። ሁሌም 2 እና ከዛ በላይ በትንበያ ዲፈረንሶች ነበሩ። ዘንድሮ ግን ከ1% በታች ነው በትንበያ እንኳን የምንለያየው። ይሄ ብቻ አይደለም። በቅርቡ በነበረው የቦርድ ግምገማ በኢትዮጵያ የተካሄደው ሪፎርም ከሚጠበቀው የላቀ ውጤት ያስገኘ ይበል ይጠንክር የሚባል ብሎ በይፋ ሪፖርት አውጥቷል። ኢትዮጵያ የኢኮኖሚ ማሻሻያውን በተገበረች ማግስት ኢኮኖሚውን ለግሉ ዘርፍ ክፍት በማድረግ ከግብርናው ነጠላ ዘርፍ ኢንዱስትሪ፣ ቱሪዝም፣ ማዕድንና ዲጂታል ቴክኖሎጂ ድርሻቸውን ከፍ ወዳደረጉበት ብዝሃ ዘርፍ ተሸጋግሯል። የውጭ ንግድ ማደግ፣ የመንግስት ገቢ በከፍተኛ ፍጥነት መጨመር፣ የስራ ዕድል፣ ጠቅላላ ምርት በመጨመር የኢኮኖሚ እድገቱ ወደ ባለ ሁለት አሃዝ እንዲንደረደር አድርጓል። የዓለም አቀፉ የገንዘብ ድርጅት አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫም በሀገር በቀል ኢኮኖሚ ማሻሻያ አጀንዳው ውስጥ በተካተቱ ሁሉም ዘርፎች ላይ ውጤቱ የተገኘ መሆኑን ጠቅሰዋል። የኢትዮጵያ ማሻሻያ ጉዞ አበረታች ነው፣ እኛም የተጀመረውን የእድገት ጉዞ ለመደገፍ ያለንን ቁርጠኝነት እንቀጥላለን ሲሉም አረጋግጠዋል። ወጣቶች በተለያዩ ዘርፎች ያላቸው ተጠቃሚነት እንዲጎለብት ትብብራቸውን እንደሚያጠናክሩም የአፍሪካ ህብረትና የአውሮፓ ህብረት አስታወቁም። የአፍሪካ ህብረትና የአውሮፓ ህብረት ጉባኤም በአዲስ አበባ እየተካሄደ ነው። ጉባኤውም በሀገራቱ ያለውን የወጣቶች ትብብር ለማሳደግና በሰላም በአየር ንብረትና በኢኮኖሚ እድገት ያለውን አጋርነት ለማጠናከርም ያለመ ነው። የአፍሪካ ህብረትና የአውሮፓ ህብረት የወጣቶችን ተጠቃሚነት ለማሳደግና ምቹ ምህዳር ለመፍጠር በትብብር እየሰሩ ይገኛሉ። በአፍሪካ ህብረት የአውሮፓ ህብረት ልዑክ የፖለቲካ ዘርፍ ኃላፊ ፓስካል ዴሊሴ ጉባኤው በወጣቶች አሳታፊነትና አካታችነት ዙሪያ በጋራ ለመስራት ያግዛል ብለዋል። Partnership between the AU and the EU is special. It is special because it's a partnership between two unions. የአፍሪካ ህብረትና የአውሮፓ ህብረት አጋርነት ልዩ ነው። ምክንያቱም በሁለቱ ህብረቶች መካከል የሚደረግ አጋርነት ስለሆነ ወጣቶች የሁለቱም ህብረቶች አጋርነትን እያጠናከሩ ይገኛል። የሁለቱም ህብረቶች ዜጎች እንዴት ተጠቃሚ መሆን እንዳለባቸው፣ ፈተናዎችን እንዴት መፍታት እንዳለባቸውና ህብረቶቹ እንዴት በትብብር መስራት እንደሚገባቸው የበኩላቸውን ድጋፍ እያደረጉ ይገኛል። እንደዚህ አይነት ጉባኤ ደግሞ ወጣቶች በጋራ እንዲሰሩ በዲፕሎማሲና በፖሊሲ ዙሪያ ውይይት እንዲያደርጉ ያግዛል። ይህም በአህጉራቱ መካከል ዘርፈ ብዙ ትብብር እንዲኖር ያስችላል። የአፍሪካ ህብረት ኮሚሽን የሴቶች ሰላምና ደህንነት ልዩ መልእክተኛ አምባሳደር ሊቤራቴ ሙላሙላ ወጣቶችን በቴክኖሎጂና በኢኮኖሚ ተጠቃሚ ለማድረግና ሁለቱም አህጉራት በትብብር እንዲሰሩ ጉባኤው ወሳኝ ነው ብለዋል። It's about strengthening Africa Union, European Union partnership in peace, climate and economic development. ይህ ጉባኤ የአፍሪካ ህብረትና የአውሮፓ ህብረት አጋርነትን ለማጠናከር ያለመ ነው። በሰላም በአየር ንብረትና በኢኮኖሚ ልማት ያለውን ትብብር ለማሳደግ ያግዛል። አፍሪካ ሰፊ ቁጥር ያለው ወጣት ያላት አህጉር ናት። ወጣቱ በዲጂታል ዘርፍ በተለይም በአርቲፊሻል ኢንተለጀንስን ጨምሮ በተለያዩ ዘርፎች በንቃት መሳተፍ አለበት። ይህ ትብብርም አፍሪካና በአውሮፓ በወጣት ሰው ኃይላቸው በትብብርና በአጋርነት እንዲሰሩ የሚያስችል ነው። የኢትዮጵያ የሃይማኖት ተቋማት ጉባኤና የፌዴራል ፖሊስ ለሀገር ሰላም በጋራ ለመስራት ተስማሙ። የኢትዮጵያ የሃይማኖት ተቋማት ጉባኤና የኢትዮጵያ ፌዴራል ፖሊስ የሀገርን ሰላም በዘላቂነት ለማጽናት የህዝቦችን አብሮ የመኖር እሴት ለማጠናከርና ሃይማኖታዊ እሴቶች ለሀገር ግንባታ ያላቸውን ሚና ለማጎልበት የሚያስችል የመግባቢያ ስምምነት ተፈራረሙ። ሁለቱ ተቋማት የተፈራረሙት ስምምነት በዋናነት የህዝቦችን አብሮ የመኖር እሴት ይበልጥ ለማጠናከርና ሃይማኖትን ሽፋን በማድረግ የሚከሰቱ ግጭቶችን አስቀድሞ ለመከላከል ያለመ ነው። በፊርማ ስነ ስርዓቱ ላይ ንግግር ያደረጉት የጉባኤው ጠቅላይ ጸሐፊ ቀሲስ ታጋይ ታደለ ሃይማኖቶች ለሀገር ሰላም ያላቸውን የላቀ አስተዋጽኦ ማበርከት እንዲችሉ በትኩረት እንደሚሰራ ገልጸዋል። ስምምነቱ እምነትን ተገን በማድረግ ግጭት ለመፍጠር የሚጥሩ አካላትን በጋራ መከላከል ጭምር ዓላማ ያደረገ ነው ብለዋል።
የሁሉ ነገር ማሰሪያውና መጀመሪያው መደምደሚያውም ሀገር ነች። በእምነት ተቋማትን በውስጥ ጉዳዮቻችን እዚህም እዛም የሚታዩ አንዳንድ መልክ የለቀቁ ጉዳዮችም ካሉ እነዚህን የማረም ስራ የመጀመሪያው የቤተ እምነቶች ኃላፊነት ሆኖ በቀጣይ ደግሞ ይህንን ከዛ ያለፈ ከሆነ ደግሞ መንግስት በአዘጋጀው የሰላም አስከባሪዎች ወይንም ደግሞ ህገ መንግስቱን ለማስጠበቅ ራሳቸውን መስዋዕት አድርገው ከቆሙ ሰራዊቱ ጋር በመሆን ይህንን መልክ እንዲይዝ ስርዓት እንዲይዝ የማበጀት ወደ ትብብር የምናልፍበትን ምዕራፍ ለማዘጋጀት ታስቦ የተዘጋጀ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ይህ ሁኔታ በክልሎችም እስከ ታችኛው ድረስ መዋቅር የሚወርድና በጋራ ለትብብር የኢትዮጵያ ሃይማኖት ተቋማት እዚህ ያሉ አባል ቤተ እምነቶች ጨምሮ የሚረባረቡና አባቶችም በዚህ የማስፈጸም ረገድ ውስጥ የራሳቸውን ሚና ለመጫወት ቃል የሚገቡበት ለምእመናኖቻቸው መልእክት የሚያስተላልፉበት መድረክ ይሆናል ብለን እናስባለን። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው ከስምምነቱ በፊት በሁለቱም ተቋማት መካከል ለረጅም ጊዜ ውይይት መደረጉን አንስተው ፖሊስና የሃይማኖት ተቋማት ተቀራርበው መስራታቸው ወንጀልን ለመከላከልና በሀገር ሰላምና ልማት ላይ የጋራ አቋም ለመያዝ ወሳኝ መሆኑን ገልጸዋል። እንደ ሪፖርተራችን ዛሃራ መሐመድ ዘገባ ኮሚሽነር ጀነራሉ ዜጎች ሃይማኖታዊ እሴቶቻቸውን በነጻነትና በሰላም ተገብሮ ማስቻል ለግጭት መንስኤ የሆኑ መረጃዎችን መነሻ በማድረግ አስቀድሞ መከላከልና የተፈረመው ስምምነት በተግባር እንዲተረጎም በቁርጠኝነት እንሰራለን ብለዋል። ሃይማኖት ተቋማት ጋር ተቀራርበን ከሰራን የወንጀል መከላከል ስራችን ላይ ትርጉም ያለው ለውጥ ለማምጣት ችግሮችን ተቀራርቦ ለመፍታት ለሀገር ሰላም ለሚደከመው ድካም በጋራ ለመቆም ስለሚያግዝ እንደነዚህ አይነት ትብብሮች ካሉ ስራዎችን ማቅለል ያስችላል። አገራችን በሰላሟ ተከብሮ ልማቷ በደንብ አድጎ ህዝባችን ከአገራችን በሁለንተናዊ መልኩ መጠቀም እንዲችል ዋናው መሰረት ሰላም ስለሆነ ለዚህ ደግሞ ሃይማኖት ተቋማት ትልቅ አጋዥና ባለቤትም ስለሆኑ ከፖሊስ ጋር ስንቀራረብ ስራዎችን ለመስራት ስለሚያግዝ ይህንን ለማከናወን ታስቦ የተፈጸመ ነው ማለት ነው። ዛሬ የተደረገው ፊርማ ስነ ስርዓት ከኢትዮጵያ ቴሌቪዥን የሰዓቱ ዜናችን እንደቀጠለ ነው። ወደ ምርጫ ዘገባችን ተሻግረናል። ብልጽግና ፓርቲ የወጣቶችን ተጠቃሚነት የማረጋገጥን ጉዳይ ልዩ ትኩረት እንደሰጠው የአዲስ አበባ ከተማ ከንቲባና የፓርቲው ስራ አስፈጻሚ አባል አዳነች አቤቤ ተናገሩ። ፓርቲው ኢትዮጵያን ተስፋ ወደሚታይ ብርሃን እያሸጋገረ መሆኑን የገለጹት ደግሞ የጠቅላይ ሚኒስትር ጽህፈት ቤትና የካቢኔ ጉዳዮች ኃላፊ ሚኒስትር ዓለምፀሐይ ጳውሎስ ናቸው። ብልጽግና ፓርቲ ለአዲስ አበባ ምክር ቤትና ለፓርላማ የሚወዳደሩ እጩዎችን ለህዝብ አስተዋውቋል። ይመራደም 10 ቀናት ብቻ ቀርተውታል። የሰባተኛው ጠቅላላ ምርጫ ሊካሄድ ቀነ ቀጠሮ ከተቆረጠለት በኋላ የፖለቲካ ፓርቲዎች እንደ ሀገር በተለያዩ ዝግጅቶች እያለፉ ዛሬ የምረጡኝ ቅስቀሳ ምዕራፍ ላይ ደርሰዋል። የብልጽግና ፓርቲ ለአዲስ አበባ ምክር ቤትና ለፓርላማ የሚወዳደሩ እጩ ተወዳዳሪዎቹን በምረጡኝ ቅስቀሳው ለህዝብ አስተዋውቋል። ፓርቲው የኢትዮጵያን ሰፊ ቁጥር የሚሸፍነውን የወጣቶችን ተጠቃሚነት ማረጋገጥ ልዩ ትኩረት የሰጠሁት ጉዳይ ነው ብሏል። መጪው ጊዜ ብልጽግና ነው ስንል ብልጽግና እንደሚረጋገጥ ማሳያ ነው። የሚጠቀሙበት ደግሞ ማን ናቸው? ወጣቶች ናቸው። አገር እየተገነባች ያለችው ለወጣቶች ነው። እናንተ እኛ ባለፍንበት ፈተና ውስጥ እንዳታልፉ በአገራችሁ የምትኮሩ በራሳችሁ በዜግነታችሁ ደስተኛ ሆናችሁ የትኛውም አካባቢ ብትንቀሳቀሱ በየትኛው ዓለም ላይ ብትሄዱ የምትከበሩ ኢትዮጵያውያን እንድትሆኑ ብልጽግና ትላንትን ያክማል፣ ነገን ይተልማል። ሀገር ስትገነባ በዘላቂ ሰላምና ፍትሃዊ ተጠቃሚነት ላይ እንዲሆን የብልጽግና ፓርቲ የመረጠው መንገድ ስለ ኢትዮጵያ ሲባል ተደምሮ መስራትን እንደሆነ ተጠቁሟል። ትላንትና ወጣቶች በተገቢው ሁኔታ ትኩረት ስላልተሰጣቸው ትኩረት ይገባቸዋል ብሎ ብልጽግና በተግባር እየሰራ ነው። ወጣቶችን መፈረጅ ትክክል አይደለም ብለን ነው የምናምነው። ኢትዮጵያ ደግሞ ከ67% በላይ ህዝቦቿ ወጣቶች ስለሆኑ
ለወጣቶች ልዩ ትኩረት ይሰጣል። እናንተ የምትመሩት ሀገር የበለጸገች፣ እናንተ ነገ የምትመሯት ሀገር ዕዳ ሳይሆን ምንዳን የተረከበች መልሳ ምንዳን ለሌላ ትውልድ የምታስረክብን ሀገር ነው። ብልጽግናን ምረጡ ስንል ብልጽግና ጫፍና ጫፍ የቆሙ ዋልታ ረገጥ አስተሳሰቦችን ከየትኛውም ጫፍ ቢመጣ አይቀበልም። ብልጽግና ሚዛናዊ ነው። ብልጽግና ብዝሃነትን ያከብራል። ብልጽግና በብዝሃነት ውስጥ ደግሞ አንድነትን ማጠናከር አለብን ይላል። የብልጽግና ፓርቲ ቃልን በተግባር እየፈጸመ ሀገርን ከተስፋ ወደሚታይ ለውጥ ማሸጋገር የቻለ ስለመሆኑም በምርጫ ቅስቀሳው ተገልጿል። ብልጽግናን ለመምረጥ ስንገናኝ ኢትዮጵያን ወደ ተምሳሌት ሀገር እናሸጋግር ስንል የተስፋ አይደለም፣ ሚጨበጥ፣ ሚቆጠር፣ ሚታይ በእያንዳንዳችን ህይወት ዘመን ለትውልድ መልካም አሻራ አሳርፈን እንለፍ ያለውን በተግባር ማስመስከር የቻለ የዚህ ጊዜ ፓርቲ ነውና ለልጆቻችን የምናወርሳት ኢትዮጵያ በእርግጥም የበለጸገች ዛሬኛ የምናልፍበት መንገድ መልካም መሰረት የጣለ ነገ ደግሞ ማይነቃነቅ በዓለም ደረጃ በእርግጥም ተምሳሌት ሀገር የኢትዮጵያን ብልጽግና እንማር አፍሪካውያንም ዓለምም የሚልበትን መሰረት ለመጣል በጋራ ተባብረን ተደምረን ኢትዮጵያን ወደ ተምሳሌት ሀገር እናሸጋግራለን፣ ብልጽግናችንን እናረጋግጣለን። የብልጽግና ፓርቲ እስካሁን ባስመዘገባቸው ስኬቶች ሰው ተኮር ስራዎችን ጭምር በመስራቱ የህዝቡ ድጋፍና አስተዋጽኦ ከፍ ያለ ነው ሲሉ እጩ ተወዳዳሪዎቹ ተናግረዋል። በፓርቲያችን ለመጡ ታላላቅ ስኬቶች ሁሌም በጀርባችን ሆናችሁ እየደገፋችሁን አብራችሁን እየሰራችሁ ለዚህ ስኬት በቅተናል። እንደ ሀገር በርካታ ስራዎች የሚታዩ የሚጨበጡ ለውጦች በኢትዮጵያ መጥተዋል፣ ብርሃን ታይተዋል ማለት ነው። ብልጽግና ሁልጊዜም ምርጫችን ነው፣ ሰው ተኮር ነው። በኢትዮጵያ ስልጣን የሚጸናው ዲሞክራሲ ስርዓት የሚለመልመው ህዝብ በይሁንታ ድምጹን በሚሰጥበት የምርጫ ሂደት ነው። ይህ ደግሞ የወጣቶችንም ይሁን የሌላውን ማህበረሰብ ተጠቃሚነትና ዘላቂ የጋራ ሰላምን የማረጋገጫ ምቹ መደላድል የሚፈጥር ይሆናል። ዜና እረፍት። የኢቢሲ የሶማሊኛ ፕሮግራም ክፍል ባልደረባ የነበሩት አቶ ሙሳ ሐሰን ከዚህ ዓለም በሞት ተለዩ። አቶ ሙሳ ሐሰን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ ግንቦት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። አቶ ሙሳ ሐሰን ከመጋቢት 1 ቀን 1998 ዓ.ም ጀምሮ ላለፉት 20 ዓመታት በጋዜጠኝነት ሙያ አገልግለዋል። ከሪፖርተርነት ጀምሮ እስከ ረዳት ኤዲተር ደረጃ ተመድበው ሲያገለግሉ የነበሩት አቶ ሙሳ ሐሰን ጥሩ ስነ ምግባር ያላቸውና በስራቸው ታታሪ ነበሩ። በሶማሌ ክልል አውበሬ ወረዳ በርዴ ቀበሌ ከአባታቸው ከአቶ ሐሰን መሐመድ ወርሰሜና ከእናታቸው ወይዘሮ ሀልዋ መሐመድ በ1970 ዓ.ም የተወለዱት አቶ ሙሳ ሐሰን ባለ ትዳርና የአንድ ልጅ አባት የነበሩ ሲሆን የቀብር ስነ ስርዓታቸውን በነገው ዕለት በሐረር ይፈጸማል። የኢቢሲም ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። ዜናዎቻችን እንደቀጠሉ ናቸው። የውጭ ዜና። የመካከለኛው ምስራቅ ፍጥጫና የሆርሙዝ ሰርጥ ቀውስ በቀጠለበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዲፕሎማሲያዊ ድጋፍ ለማግኘት ወደ ቤጂንግ ሊያቀኑ ነው። በውይይቱ ከመካከለኛው ምስራቅ ቀውስ ባለፈ መሪዎቹ የተቀዛቀዘውን የሁለቱ ሀገራት የንግድ ግንኙነት ለማነቃቃት ድርድር ያደርጋሉ ተብሎም ይጠበቃል። ነጻነት ፍቅሩ ዓለም ዛሬ የምትገኘው በሁለት ጥይቶች መካከል በሚሰማ የለቅሶ ድምፅና በኢኮኖሚ ውድቀት አጣብቅኝ ውስጥ ነው። ዋሽንግተን፣ ቴል አቪቭና ቴሄራን የገቡበት የኃይል ፍክክር ወራቶችን ተሻግሮ ዛሬም የዓለምን የሰላም አየር እየበከለ ይገኛል። ከማይተካው የሰው ሕይወት መጥፋትና ከንብረት መውደም ባለፈ ይህ ግጭት የዓለምን የኢኮኖሚ ደም ስር ዘግቶ የቢሊዮኖችን ሕልውና
እየተፈታተነ ነው። ዛሬ በልዩ ሀተታችን የዓለም የህግ ስርዓት መፋለስን፣ የሆርሙዝ ሰርጥ ስጋትንና የፕሬዝዳንት ዶናልድ ትራምፕ የቤጂንግ ጉዞን ሚስጥር በጥልቀት እንመረምራለን። ዓለም በሁለተኛው የዓለም ጦርነት ማብቂያ ላይ ዳግም እንዲያለ መከራ አይታይ ብላ ያጸደቀቻቸው ዓለም አቀፍ ህጎችና ተቋማት ዛሬ ዋጋ ያጡ ይመስላሉ። የፖለቲካ ተንታኞች እንደሚሉት ዓለም ዛሬ የምትመራው በህግ ሳይሆን በጉልበተኞች ፍላጎት ሆኗል ነው። ዋሽንግተንና ቴሄራን ለፈረሙት የዓለም ህግ ስርዓት መገዛት አቅቷቸዋል። ይህም በብዙ ሺዎች የሚቆጠሩ ሰላማዊ ዜጎችን ለማያልቅ መከራና ስደት ዳርጓቸዋል። የሰው ልጆች ህይወት እንደ ቅጠል እየረገፈ፣ ሰብአዊ መብቶች በሀያላኑ የጂኦፖለቲካዊ ፍላጎት መሰዋት እየሆኑ ነው። ይህ የአሜሪካና የእስራኤል ግንባር ከኢራን ጋር የገጠመው ፍጥጫ የዓለም አቀፍ ተቋማትን አቅመ ቢስነትና የስርዓት መፋለስን ቁልጭ አድርጎ ያሳየ ክስተት ሆኗል። ዋሽንግተንና ቴሄራን የዓለምን ኢኮኖሚ እያናወጠ ያለውን በመርከብ ድርጅቶች ላይ የሚፈጸመውን ጥቃት ለማቆም በሚያስችል ስምምነት ላይ እየተከራከሩ ባሉበት በዚህ ወቅት የኢራን ዋነኛ አጋር የሆነው ሂዝቦላና እስራኤል በሊባኖስ ውስጥ በድሮን የታጀበ ጦርነት እያካሄዱ ይገኛሉ። ይህ በካሜራ የተቀረጸ የድሮን ውጊያ ደግሞ ወደ ሰላም የሚወስደውን መንገድ ይበልጥ ውስብስብ አድርጎታል። የዓለም የንግድ ስርዓት የሚሳለጥበት ወሳኝ መስመር የሆነው የሆርሙዝ ሰርጥ ዛሬ ለምጣኔ ሀብት ትልቁ ፈተና ሆኗል። ባለፈው ሚያዝያ ወር ላይ በአሜሪካና በኢራን መካከል የታየው የተኩስ አቁም ጭላንጭል የታሰበውን ሰላም ሊያመጣ አልቻለም። ድርድሩ ውሃ ቅዳ ውሃ መልስ ሆኖ መቅረቱ ደግሞ የሰላም ወዳጆችን ተስፋ አስቆርጧል። የሰርጡ መዘጋት ያስከተለው ጉዳት ቀጥተኛና አሳሳቢ ነው። የዓለም የነዳጅ አቅርቦት መስተጓጎሉ በየሀገሩ የትራንስፖርትና የኢንዱስትሪ ምርት ላይ ከፍተኛ ጫና ፈጥሯል። አንድ የተባበሩት መንግስታት ድርጅት ባለስልጣን ለአጃንስ ፍራንስ ፕሬስ እንደተናገሩት ሰርጡ በአስቸኳይ ተከፍቶ የማዳበሪያና የምግብ ምርቶች ካልተላለፉ በሚሊዮን የሚቆጠሩ ሰዎች ለረሃብ መጋለጣቸው አይቀሬ ነው ሲሉ ዛሬ ሩሲያ፣ ቻይና፣ ቱርክና ፈረንሳይን ጨምሮ የባህረ ሰላጤው ሀገራት በቃ በማለት ድምጻቸውን እያሰሙ ቢሆንም የጦርነቱ ነጋሪት ግን አሁንም እያስተጋባ ነው። በዚህ ሁሉ ውጥረት መካከል በሚቀጥሉት ቀናት የሚካሄደው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይና ጉዞ ትልቅ የፖለቲካ ትርጉም አዝሏል። ከአንድ ዓመት በፊት በቻይና ላይ ከፍተኛ ቀረጥ በመጣል የኢኮኖሚ ጦርነት የከፈቱት ትራምፕ ዛሬ ግን የቤጂንግን ደጅ ለመጥናት የተገደዱ ይመስላል። ትራምፕ ወደ ቻይና የሚያቀኑት በሁለት ትልልቅ ጫናዎች ውስጥ ሆነው ነው። የተቀዛቀዘውን የሁለቱ ሀገራት የንግድ ግንኙነት ለማነቃቃት ድርድር ያደርጋሉ ተብሎ ይጠበቃል። በሌላ በኩል ግን በሀገር ውስጥና በዓለም አቀፍ ደረጃ ድጋፍ ያጣውን የኢራን ጦርነት ለማቆም የቻይናን የሽምግልና ሚናም ይፈልጋሉ። በሆንግ ኮንግ ዩኒቨርሲቲ የቻይና የውጭ ፖሊሲ ተንታኝ የሆኑት አሌሃንድሮ ሬይስ ለሮይተርስ እንደገለጹት ትራምፕ በአሁኑ ወቅት የዓለምን መረጋጋት ለማረጋገጥ እየሰሩ መሆኑን የሚያሳይ የውጭ ፖሊሲ ድል እጅግ ያስፈልጋቸዋል። ይህም የትራምፕን ያጣብቅኝ ሁኔታና የቤጂንግን እያደገ የመጣ ተጽዕኖ ያሳያል ሲሉ ዋሽንግተን፣ ቴል አቪቭ እና ቴሄራን በየጎራቸው ተከፋፍለው የጥፋት ድግስ እየደገሱ ባሉበት በዚህ ወቅት ደግሞ የሀያላኑ ሽኩቻ ዓለምን ለከፋ ዋጋ እየዳረጋት ነው። በመጪዎቹ ቀናት በሁለቱ ሀያላን መሪዎች መካከል የሚደረገው ስብሰባም ከአንድ የንግድ ስምምነት በላይ የዓለምን የሰላም ዕጣ ፋንታ ይወስናል ተብሎ ይታመናል። ጥያቄው ግን የሚከተለው ነው። ሀያላኑ ለሰው ልጆች ሕይወትና ለሕግ የበላይነት ቅድሚያ ይሰጣሉ ወይስ አሁንም በጉልበት ዓለምን ወደ ጥፋት መምራታቸውን ይቀጥላሉ? ዓለም ዛሬም በስጋትና በተስፋ መካከል ሆና የቤጂንግን ውጤት ትጠብቃለች። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። የቢዝነስና የስፖርት ዘገባዎች በተከታታይ ወደ እናንተ የሚደርሱ ይሆናል። 2 ሰዓት ላይ ኢቲቪ 57 ከዜናዎቹ ጋር ይመለሳል። በያላችሁበት መልካም ጊዜ